በፍርድ አምናለሁ። ሀገሬ ፍርድ ላይ ያለች ይመስለኛል። ጀጅ እየተደረገች ነው። ለኔ የኔ እይታ ነው። በክርስቶስ እጅ ላይ ሆና ፍርድ እየተሰጣት ይመስለኛል እንጂ እንዲያልኖር ነው። ግብረ ሰዶማውያንን የጫነችው የቅንጦት መርከብ ወደ ቱርክ እንዲሁም ደግሞ ወደ ግብጽ እንዳትገባ እገዳ እንደተጣለባት በዚህ ሰዓት በሁለቱ ሀገራት በኩል መረጃዎች እየወጡ ይገኛሉ። መነሻዋን ከአሜሪካ ያደረገችው የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ጓዶች ዓለም እየጠፋች ነው ስላችሁ አላመናችሁኝም አይደል? ይሄው እንደምትመለከቱ በትላንትናው ዕለት የሜክሲኮ ከንቲባ ይሄንን ተመልከቱ። ፖሊስ ጣቢያ ገብቷል። 7 ዓመት ተፈርዶበታል። አሁን 7 ዓመት ከምናምን ተፈርዶበታል። እስቲ ቀረብ አድርገው። አሁን ይሄ ሰዶማ ይመስላል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የአዳም ቲዩብ ቤተሰቦች እንደተለመደው ፕሮግራማችንን ዛሬ እንጀምራለን። በቅድሚያ ግን ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ውድ ቤተሰቦች እስከዛሬ በነበረው ፕሮግራም አብራችሁኝ ስለቆያችሁ እጅግ በጣም እያመሰገንኩኝ ዛሬ በተዘጋጀው ቪዲዮ ላይ ወደ ዋናው አጀንዳ ገባለሁ። ሁላችሁም እንዳትረሷት። ዛሬ ግን የሰው ልጅ የእረት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል። የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በምትበላው እንጀራ እንኳን አጣፍሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስተር መስሪያ ቤት የሚከፍለውን ገንዘብ ስታይ ግድ የለም ወደፊት እናወራለን። እሱ መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ዳውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው፣ ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ዳው አይታሰብም። አየህ ሹማምንቱ ጠግበው ከበሉ ዳው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል ሄዳ። አየህ በዚህ ውስጥ ነው ኢትዮጵያ ያለች። ክቡራንና ክቡራት የአዳም ቲዩብ ቤተሰቦች እንግዲህ በዛሬው መርሃ ግብራችን 3 ዋና ዋና ያነገበ ሐሳብ ይዘን መተናል። በዋናነት የምንመለከተው በአርቲስቶቹ ዙሪያ ላይ ነው። አርቲስቶች እንግዲህ አርቲስትና ተዋናይ ሚኪያስን እናውቀዋለን። በጣም በትወናው እጅግ በጣም ድንቅ የሆነ ሰው ምንድነው የገጠመው ነገር? ሽጉጥ፣ ክላሽ እንዲሁም ብሎ መትረየስ ያስፈልጋል ወደሚል ሐሳብ መጥቷል። ምን አጋጥሞት ይሆን እንመለከታለን። አርቲስት ዳዊት አባተን ሁላችንም የምናውቀው በተለይ ደግሞ ማን ይቀነስ በሚለው የአባይ ቴሌቪዥን ፕሮግራም ላይ እጅግ በጣም የሚያደምቀውና ቀድሞም በትወናዎቹ እጅግ የታወቀው ዳዊት አባተ በጣም አምርሮ አለቀሰ። ምን ገጥሞት ይሆን? የሰው ልጅ ህይወቱ መቼም በጣም ከባድ ነው። እነሱ እንመለከታለን። ሌላው ደግሞ ግብረ ሰዶማውያን ወደ ሀገራት ሁሉ እየዞሩ ነው፣ ያውም በመርከብ እየተጫኑ ነው ይላል። ከዚህ በፊትም እንግዲህ ወደ ኢትዮጵያ ሊመጡ እንዳሰቡ ይታወቃል። አሁን ወዴት እየተጓዙ ነው በመርከብ የሚለው እንመለከታለን። እስከዚያው ከናንተ የሚጠበቀው እንግዲህ ላይክ እና ሼር በተለይ ሰብስክራይብ በማድረግ ፕሮግራማችን እንድትከታተሉ እንጋብዛለን። ወደ ዋናው ፕሮግራማችን እንቀጥላለን። በመለስም ጊዜ በቃ አትሊስት እንትን ያረጋናል ግን እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። እኔ ውጭ ሀገር ሄዶ የመኖር ሐሳብ በፍጹም ኖሮኝ አያውቅም። ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ወዳጆችን በሙሉ ስጠይቅ ሁሉም አላቸው። ስለዚህ
እንዴ እናንተናስ ምናምን ስል ሁሉም ወጣቱ ምኑም አለው። ስለዚህ ከፍ ያለው የክላሽ ነው የሚያስፈልገኝ ማለት ነው። አራት ሆኖ ከመጡ ሁሉም ሽጉጥ ከያዙ እንዴት ይሆናል? በፊት ወደ ላይ ተኩሰኮ ለማባረር ነው አይደል? አይሆንማ። ክላሽም ካላችሁ እንግዲህ መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆኑ እኮ እና ያ አይነት ኢንሴኩሪቲ አለ። እሱ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። አዎ ምን ይላሉ መሰለህ አሁን ጅቡቲዎቹ ሶማሌዎቹ ምናምን ችኮ ናቸው ይላሉ። ይሄ አጉልልህኛ ናቸው ይላሉ። ኢትዮ ኤርትራ ጦርነት ጊዜ ለ10 ደቂቃ ተኩስ ከተለዋወጡ ኢንታውዘንስ ይሞታል ሰው ወታደር ምናምን። ሶማሌ 20 ዓመት ሲዋጋ አንድ ከተማ ሙሉ ምናምን ሲላቀቅ 10 ሰው አይሞትም። የ20 ዓመት ስንኖር እንደዚህ አይነት የተካለበ ነገር በሳምንት አንድ እጅግ በጣም የሚያስደነግጥ ዜና ሚኒመም በሳምንት አንድ አለ እኮ። አንማ ልክ እንደ ቅድሙ እንዳወራ ነው ራሱ አዲክሽን ሁሉ ሳይኖር በላይ አሁን ጭርስ ሊሆን የሚረብሽ የምር እኮ ነው። 10 ሰው ሞተ እኮ አስደነግጥህም። አሁን በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ነው ቀድሞ ነግሯቸው። ሰላም መስሎን ነበር መውጣት መግባታችን፣ ለካስ በሾህ ታጥሯል ዙሪያው ጎዳናችን። እንግዲህ ወጥቶ መግባት በጣም ብርቅ የሆነበት ጊዜና ዘመን ስለሆነ ነው አርቲስት ሚኪያስ ይህንን ሐሳብ ያመጣው። ሰው ወደ ጫካ ወደ ትግል መግባት ወዶና ፈቅዶ ላይሆን ይችላል። ነገር ግን ያሉት ሁኔታዎች የግድ ወደዛ መግባትን ያስመኝ ይሆናል። አሁን እንደሚታየው ደግሞ በከተማ ውስጥ ራሱ እንዲህ አይነቱ ስጋት እጅግ በጣም እያየለ የመጣበት ጊዜና ወቅት ላይ ስለሆነ ሰዎች ሳይወዱ በግዳቸው ራሳቸውን ለመከላከል ሲሉ ይህንን ተመኙ ብለን እናስባለን። ወደ ቀጣዩ ቪዲዮ እናመራለን። አንድ የመጨረሻ ጥያቄ እጠይቃለሁ። አሁን ላይ ሀገራችን ያለችበት ሁኔታ ታውቀዋለህ። ዳዊት ውስጡ ምንድነው የሚሰማው? ምንድነው መተንፈስ የሚፈልገው? ዳዊት አባተ እንጂ ይጠቅመናል ብንሰማ በደንብ። እኔ በፍርድ ከሚያምኑ ሰዎች አንዱ ነኝ። አምላኬ ለኔ የፈጠረኝ አምላክ ለፍርድ እንደሚመጣ ማመን ሰው ነኝ። የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። በፍርድ አምናለሁ። ሀገሬ ፍርድ ላይ ያለች ይመስለኛል። ጀጅ እየተደረገች ነው። ለኔ የኔ እይታ ነው። በክርስቶስ እጅ ላይ ሆና ፍርድ እየተሰጣት ይመስለኛል እንጂ እንዲያልኖር ነው። ፍርዷን ሰጣት እግዚአብሔር ነው። ምን እንደምትሆን አላውቅም። ከብታል ያው ሁላችንም ያለን ህመም ነው። ሀገራችን እንደዚህ ነው። እንዲያልኖር ነው ያማላው አይገባንም። እንዲያልኖር ነው። እኛ ከሰሜን እስከ ደቡብ ፊልም አሳይተን ከምስራቅ እስከ ምዕራብ እየተመላለስን ፊልም አሳይተን ያደግን ልጆች ነን። ዘር ሳንቆጥር፣ ፖለቲካ ሳንቆጥር፣ የሃይማኖት ሽፋን ሳንቆጥር እና አሁን እናፍቃለሁ ከሰሜን እስከ ደቡብ መመላለስ። ግን ያለው ሲቹዌሽን አልችልም። እንኳን መመላለስ አይደለም መንቀሳቀስ አትችልም። ይከብዳል፣ ያማል፣ የእውነት ያማል። ፍርዷም እንደሚሆን እየጠበቀ የሀገሬ ፍርድ እንግዲህ በደም በተገዛ ሰላም አርፎ የሚቀመጥ ህሊና መቼም አይኖርም እና ያማል ሁሉም ጋር ያለው ሁላችንም እኩል እየደማን ያለ ነው። እውነት ነው። ይሄ መሳቅ የሚገባን ህዝቦች ነው፣ መደሰት የሚገባን ህዝቦች። በጣም ስለምወዳት ነው ኢትዮጵያ። የኔ ድርሻ ግን መጸለይ ነው። ጸልያለሁ። የእግዚአብሔር እጅ ደግሞ ተዘርግቶ በቃ ሲል ደግሞ ይበቃል። ብዙ ያለቀሱ ደግሞ የሚስቁበት ጊዜም አለ። ይሄንን አምናለሁ። ብቻ ሰላም ይስጠን።
አሜን። የአርቲስት ዳዊት አባተ ነገር ደግሞ ጠለቅ ያለ ነገር ነው። አጠቃላይ በጅምላ በህብረት ይህን ጠቅላላ ያለ ሀሳብ ሲያስቀምጠው አገራዊ ሁኔታዎችን ያማከለ ነው። መላው የኢትዮጵያ ህዝብ እንዲህ አልነበረም። ዛሬ ግን መውጣት መግባትም ከብዶታል፣ መኖርም እጅግ ከብዶታል። ስለዚህ ያስለቅሳል። አዎ፣ ግን መፍትሄው ማልቀስ ሳይሆን ወደ መፍትሄው ማምራት ይመስለኛል። ወደ ቀጣይ ቪዲዮ እናመራለን። 2000 ግብረ ሰዶማውያንን የጫነችው የቅንጦት መርከብ ወደ ቱርክ እንዲሁም ደግሞ ወደ ግብጽ እንዳትገባ እገዳ እንደተጣለባት በዚህ ሰዓት በሁለቱ ሀገራት በኩል መረጃዎች እየወጡ ይገኛሉ። መነሻዋን ከአሜሪካ እያደረገችው ይህች የቅንጦት መርከብ እንግዲህ አትላንቲስ ኤቨንት በተባለ አንድ የጉዞ አዘጋጅ አማካኝነት 2000 የሚደርሱ ግብረ ሰዶማውያንን ጭና በተለያዩ ሀገሮች ላይ ጉብኝት እያደረገች ሲሆን በዚህ ሰዓት እንግዲህ ወደ ቱርክ በማቅናት ላይ ነበረች። ነገር ግን ቱርክ ማለት ነው የትኛውም አይነት ወደቦቿን እንዳትረግጥ እንዲሁም ደግሞ ወደ ቱርክ እንዳትመጣ እገዳ ከጣለችባት በኋላ መርከቧ ማለት ነው ጉዞዋን ወደ ግብጽ አድርጋ ነበረ። በግብጽ በኩልም ወደ ሀገራቸው እንዳይደርሱ እንዲሁም ደግሞ ወደ ወደባቸው እንዳይደርሱ ማስጠንቀቂያ መስጠታቸው ነው እየተነገረ የሚገኘው። ይህ የጉዞ ወኪል እንግዲህ መዳረሻውን ወዴት እንደሚያደርግ አይታወቅም። ነገር ግን በቱርክ እንዲሁም ደግሞ በግብጽ በኩል እገዳ ተጥሎባቸው ወደ ሀገራቸው እንዳይገቡ ተከልክለው ማለት ነው በዚህ ሰዓት በባህር ላይ ይገኛሉ። ነገር ግን መዳረሻቸውን ወዴት እንደሚያደርጉ አይታወቅም የሚሉ መረጃዎች ናቸው በዚህ ሰዓት እየወጡ የሚገኙት ከግብጽ በኩል እንዲሁም ደግሞ ከቱርክ በኩል። እነዚህ መግለጫዎች ሲወጡ ምንም አይነት ማብራሪያ አልተሰጣቸውም። ነገር ግን ሁለቱም ሀገራት እነዚህን ግብረ ሰዶማውያን የጫነችው የቅንጦት መርከብ እንግዲህ ወደ ሀገራቸው በተለይም ደግሞ የቱርክ ዝነኛ ወደኖቹ ወደ ኢስታንቡል እንዲሁም ደግሞ ወደ ተለያዩ ወደቦቿ እንዳታርፍ ክልከላ ጥላለች። በተመሳሳይም እንግዲህ ግብጽ ማለት ነው ምንም አይነት ማብራሪያ ሳትሰጥ እቺ መርከብ ወደ ሀገራቸው እንዲሁም ደግሞ ወደ ድንበራቸው እንዳትጠጋ ማስጠንቀቂያ መስጠቷ ነው እየተነገረ የሚገኘው። እስኪ በዚህ ጉዳይ ላይ አዳዲስ መረጃ በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩ። በሌሎች መረጃዎች ግን በድጋሚ መልሳሌ እንግዲህ ሁላችንም ኢትዮጵያውያኖች እንደምናውቀው በነዚህ በመጥፎ ስነ ምግባር ህይወት ውስጥ የገቡ የግብረ ሰዶማውያን በአውሮፓ የሚኖሩ ወደ መላው አፍሪካ ሀገር ለማዳረስ እየገሰገሱ ምኞታቸውን ለማሟላት ጥረት ላይ መሆናቸው ዘመናትን አስቆጥሯል። ነገር ግን በኢትዮጵያ በሀገራችንም ለመበከል ከዚህ በፊት ታስታውሱ ይሆናል ላሊበላን ለጉብኝት እንመጣለን ብለው ከ5 ዓመት ከ4 ዓመት ባልበለጠ ውስጥ ሊመጡ አስበው ነበር። ነገር ግን የህዝቡ ንቅናቄና ይሁንታን ባለማግኘታቸው ምክንያት ለአደጋ እንደሚወድቁ በመረዳታቸው ቀርተዋል። ዛሬ ደግሞ በመላው አፍሪካ እንደምትመለከቱት እየዞሩ ይታያሉ። ተቀባይነትንም እያጡ ነው። በተለይ ቱርክ እገዳዋን አካሂዳለች። የመጀመሪያው ጉዞ ወደ እሷ እንደነበረ ግልጽ ነው። ቱርክን እንግዲህ እንደምታውቋት ከዚህ በፊት ቆስጥንጥንያ ተብላ የምትጠራ በመጽሐፍ ቅዱስ የምትታወቅ ሀገር የቅዱሳኖች ሀገር ነበረች። እነ ቅዱስ ኤፍሬም ውዳሴ ማርያምን ያደረሰልን አባታችን የነሱ ሀገር ነበረች። ዛሬ ግን ምን ደረጃ ላይ እንዳለች ሁሉም ሰው ሊያውቀው የሚገባና የሚያውቀው ነው። ግን አሁን ከዛም የተነሳ ነው አልቀበላቸው ያለችው። በመርከብ ተጭነው የመጡትን አልቀበል በማለቷ ወደ ግብጽ እያመሩ ነው። ግብጽም ራሱ መቀበል እንዳልፈለገች እየተነገረ ነው። ጓዶች ዓለም እየጠፋች ነው ስላችሁ አላመናችሁኝም አይደል? ይኸው እንደምትመለከቱት በትላንትናው ዕለት የሜክሲኮ ከንቲባ የሆኑት እንግዲህ እኚህ ግለሰብ እንግዲህ በትላንትናው ዕለት ከአዞ ጋር ትዳራቸውን ፈጽመዋል። አዞ አግብተዋል ማለት ነው። እንግዲህ በሚጠየቁበትም ሰዓት ለምንድን ነው ያገቡት? ሰው ጠፍቶ ነው ወይ ምናምን ሲባል እንግዲህ እኔ ከንቲባ ሆኜ እንኳን የሰዎችን የሴቶችን መስፈርት ማሟላት አልችልም። ቢያንስ አዞች መስፈርት የላቸውም፣ ቢያንስ እንስሶች መስፈርት የላቸውም። ለዛ ነው ያገባሁት። ቢያንስ ፍሪደም አለው ነጻነት አለው ሲል ነው እንግዲህ የገለጸው ማለት ነው። ያው በዚሁ ከቀጠለ የሴቶች መስፈርት እንግዲህ የሁላችንም የወንዶችን እጣ ፈንታ ነው ማለት ነው ይሄ ግለሰብ እንግዲህ የተናገረው ማለት ነው። እንግዲህ እንደምትመለከቱት እንግዲህ ሮይተርስ ነው የዘገበው። እንደምትመለከቱት በኦፊሻል ፔጁ ላይ ሮይተርስ ነው ይህንን ዘገባ ያሰራጨው ማለት ነው። እንግዲህ ቪዲዮን እንደተመለከታችሁት የሜክሲኮ ከንቲባ በከንቲባ ደረጃ በከንቲባ ስልጣን በከንቲባ የገቢ ምንጭ አንጻር ስትመለከቱት የሴቶችን መስፈርት እኔ እንኳን ከንቲባ ሆኜ ማሟላት አልቻልኩም፣ ስለዚህ እንስሳ ማግባት ይሻለኛል ካለ ምናልባት የሴቶች መስፈርት ምን ያክል እጅግ በጣም ከባድና ለመኖር የማያስችል ዳገት ሊሆን እንደሚችል ከዚህ መረዳት ይቻላል። ነገር ግን ደግሞ ህልም ተፈርቶ እንቅልፍ ሳይተኛ አይታደርም እንደሚባለው እንግዲህ መስፈርታቸው ብዙ ነው ተብሎ ወደ ኋላ ሸሽቶ መቅረት ደግሞ ህይወትን ያሰናክላልና ህይወት ቻሌንጅ ናት። ትግሉን መታገል ነው እስከተቻለ ድረስ። ይሁን እንጂ ግን የሴቶች መስፈርት ከአቅም በላይ ነው፣ መቋቋም አልችልም ወይም ማሟላት አልችልም ማለት
እንስሳ በማግባት መፍትሄው ሊካካስ ይችላል ብዬ አላምንም፣ እንደ ሃይማኖትም እንደ ሰብአዊነትም። ስለዚህ ይሄ ምን ሊያስተምር እንደሚችል መገንዘብ መረዳት ይቻላል። በትልቁ ጎልቶ የሚታየው እንግዲህ ሰውን ከሰው ጋር ሳይሆን ሰውን ከእንስሳት ጋር የማቀናጀት ደግሞ የሰይጣናዊ መንገድ የዘመኑ የክፉ መንፈስ ወይም የአውሬው አካሄድ እንደሆነ በጣም ልንነቃ ይገባል። ለዚህ ነው ሰዎች ሁሉ ወደ ሃይማኖት ጠለላ መቅረብ አለባቸው፣ ልጆቻችሁም በሃይማኖት በስነ ምግባር አሳድጎ የሚባለው ለዚህ ነው። በጣም ልንነቃ ይገባል። ይህንን ተመልከቱ። ሰው ፖሊስ ጣቢያ ገብቷል። 7 ዓመት ተፈርዶበታል። አሁን 7 ዓመት ከምናምን ተፈርዶበታል። እስቲ ቀረብ አድርገው። አሁን ይሄ ሰዶማ ይመስላል። የአብነት ተማሪውን ተመልከቱ። አሁን እንግዲህ እንትን ያለ ናቸው። አሁን ቦታ አልጠቅስም። ከዚህ ቦታ ላይ መጣሁት ካልኩ ደግሞ እኛን ሰደብከን ስለምትሉ ማለት ነው። የምታውቁት ታውቁታላችሁ። ፋይሉን የምታውቁት ነው። ዜናው የወጣ ስለሆነ ነው የምነግራችሁ። የአብነት ተማሪውን ትንሹ ልጅ እውቀት ልገልጽልህ ነው፣ እውቀቱ የሚገለጸው የጰራቅሊጦስ ዕለት ነው ብለው እኛ ጉባኤ በምናደርግበት በዘመድ ቲቪ 1ኛ ዓመታችን በምናከብርበት ቀን ምን በጥብጦ እንዳጠጣው አይታወቅም። በጥብጦ አጠጥቶ ፊንጢጣው ተገልብጦ የልጁ ቆስሎ አብዶ ሲነቃ ማለት ነው። ከዛ ወንድምየው ጩሆ ምን ሆነ ነው ሲለው እኔ አላቅም እንደዚህ ሆኜ ነበር አባጋ አለ። ከዛ ተያይዘው ተሯሩጠው ሰዎች መጥተው ይዘው ጣቢያ ሄደው አርጌያለሁ አለ። እንደዚህ አይነት መንፈስ አለብኝ አርጌያለሁ አለ። ከዛ ወስደው ያው አሁን 7 ዓመት ከ2 ወር በአስቸኳይ ራፒድ ምናምን የሚባለው በአስቸኳይ ፍርድ ቤት ችሎት አድርጓቸው መነኮሰ አስተዳዳሪው ሲጠሩ አልመጣም። ያኮ ደፍሮ ሴት ያስወለደባት አካባቢ እኮ ያሉ ናቸው። ይሄ ደግሞ ወንድ ደፍሮ ይሄው ባህር ዳር አሉ። ስለዚህ እኔ በድፍረት ነው የምናገረው። ማንም ይሁን ማን ልጆቻችሁን፣ ወንዶች ልጆቻችሁን፣ ሴቶቹንም ወንዶቹንም ቢሆን የከተማ መነኩሴ ያለበት ቦታ ላይ እንዳትሰዱ፣ በቃ እንዳትሰዱ። ግርግጡን ነው የምነግርህ። እንዳትሰዱ። እሺ፣ ሰብስክራይብ ያላረገ እስካሁን እስኪ እጁን ያውጣ እስኪ። እኔ ያላረኩም አልከኝ እስካሁን። በል አሁንም አድርጊ፣ ችግር የለውም። አንቺም አድርጊ። እሺ፣ ሁላችሁም አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።